ክርስቶስ ኢየሱስ ወደ ሰማይ ካረገ በኋላ አልከበረም እያሉ ነው አድቬንቲስቶች። ሉክ በዲዛይር ኦፍ ኤጅ ወይም የዘመናት ምኞት ገጽ 885 እርሱ ግን ዘውድ የሚደፋበትና ልብሰ መንግስት የሚለብስበት ሰዓት ስላልደረሰ ሊያነግሱት የቀረቡትን ሁሉ እንዲቆዩ ምልክት ሰጣቸውና አባቱ ወደሚገኝበት ቦታ ገባ እያለ ይቀጥላል። ይህንን ትርጉም አልቀበልም፣ አያስማማኝም የምትሉ ከሆነ ደግሞ በእርግጥ ምንም እንኳ ይሄ የራሳችሁ መጽሐፍ አድቬንቲስት ቤተክርስቲያን ያጸደቀችው ትርጉም ቢሆንም በኢትዮጵያ ያለችው ማለት ነው። ላሳያችሁ ኦሪጂናል ቴክስቱን ማለት ነው። ይኸው ኦሪጂናል መጽሐፉ በኤለን ዋይት የተጻፈው ይኸው ኦሪጂናል The Desire of Ages on page 511 እንዲህ ይላል But he waved them back. Not yet. He cannot now receive the coronet of glory and the royal robe. What? ከዛ he enters into the presence of his father እና ያው አሳየው ማለት ነው። points to his wound ማለት ነው። ስለዚህ አድቬንቲስት ክርስቶስ አልከበረም እያሉ ነው። ያው ሐሰተኛው መሆኑ ግልጽ ነው። ነገር ግን መጽሐፍ ቅዱስ እንዲህ ይላል በሐዋርያት ሥራ 2:33 ላይ 2 ቁጥር 33 ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ጴጥሮስ ሲሰብክ ማለት ነው። አያችሁ አይደለ? ክርስቶስ ከመክበሩ የተነሳ ነው መንፈስ ቅዱስም ሊወርድ የቻለውና 2000 ዓመት አልፎታል ማለት ነው። አድቬንቲስቶች ኧረ ተው። እግዚአብሔር በጣም ነው የሚወዳችሁ፣ እንድትመጡም እየጋበዛችሁ ነው። እልህ ወይ ምናምን አትጋቡ፣ ነገር ግን ነፍሳችሁን አስመልጡ። ይህ ዲመኒክ ነው። አሁን የምታዩት ሁሉ ዲመኒክ ነው። በዚሁ መጽሐፍ ላይ ይኸው ክርስቶስ አሁን የምታስቡት ክርስቶስ የአድቬንቲስት ክርስቶስ አድቬንቲስት ነው ብላ የምታስተምረው ክርስቶስ ሐሰተኛው መሆኑን ሌላ ላሳያችሁ። በዚሁ መጽሐፍ ገጽ 56 አማርኛው ቨርዥን ላይ ማለት ነው ክርስቶስን ስለ ልጅነቱ የሚናገረው ምዕራፍ ላይ ማለት ነው። ዕደ ጥበብ ስለተማረ በአናጺው ሱቅ ከዮሴፍ ጋር ይሰራ ነበር። አናጺ ዮሴፍ አናጺ ነበር፣ ካርፔንተር ነበር። ይህ አማርኛው አያስማማኝም፣ ትርጉሙን አልቀበለውም የምትሉ ከሆነ ምናልባት አንዳንድ ሰዎች ሊሚቴሽን ስላለው የቋንቋ አጠቃቀም ላይ አንዳንዴ ድሮ ነው ምናምን እንደዚህ ሊሉ ይችላሉ። ስለዚህ ኦሪጂናል ቴክስቱ ይሄው The Desire of Age page 37 it says he learned a trade and with his own hands worked in the carpenter's shop with Joseph ስለዚህ ካርፔንተር ነው የሚለው ነገር ግን እንደዛ ነበረ። መጽሐፍ ቅዱስ ምንድን ነው የሚለው ስለ ክርስቶስ አሳዳጊ አባት ዮሴፍ ካርፔንተር ነበረ ዮሴፍ? ኔቨር። ጠራቢ ነው የሚለን ስቶን ሜሰን ነበር። ስለዚህ አባቱን ሙያ ተከትሎ የወጣው ክራይስትም ስቶን ሜሰን ነበር እንጂ ካርፔንተር አልነበረም። ሉክ እንግዲህ እና ተመለሱ። እግዚአብሔር እንግዲህ እንድትመጡ ይፈልጋል ባካችሁ።